ራሳችሁን ስታዳምጡት ራሳችሁን ስትሰሙት የሚመጣው ጻጻት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁን እንድታምኑ በህሊና በኩል እየወጋችሁ ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ቲቪት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ አድርግልኝ እያለ ወይም ይቅርታ አድርግልኝ እያለችሽ ወይም እያለችህ ብቻ የሆኑ ሰዎች ይቅርታ አድርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሐ መግባት እየፈለክ መስገድ፣ መጾም፣ መጸለይ እየፈለክ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይሄን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደሆነ ነገር ማዘንበል ያስፈልጋል። ኢንፍሉዌንሱ ወይም ተጽዕኖ ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ ነገ ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሃል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ጭራም ብለህ ስልኩን ዝግት አድርገህ ዝም ብለህ የምተኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልጋል። ነው እንደ አልጄሪያው ልታስተኛኝ ብሎ ብድግ ብሎ ፊትን ትጥብጥብ አድርጎ ፀጉርን ብስብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሶ ጥርግ ብሎ ሄዶ ቅዳሴ ለመገኘት በቅጽበት በ10 ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ። ከዛ በኋላ ሰይጣን ወገቡን መስበር አስቀድሶ መምጣት። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ረጅም ሰዓት ስትቆሙ ልፍስፍስ የምትሉት የምታዛጉት የምትንጠራሩት ድክም የሚላችሁ ስጋን መንፈስም ሁለቱም ደካሞች ስለሆኑ ርኩሳን መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት አይደል? እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የኔ ነው ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዩ ላይ ያሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርቤዋለሁ የነፍስ ማዕድ ላይ። ከዛ ቀድሶም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማር ይስሐቅ አረጋዊ መንፈሳዊ ፍልክስዩስ ላይ በሰፊው አብራርቶታል። እንዲሁም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገና ደግሞ ትዕግስትን ለማስተማር፣ ጽናትን ለማስተማር እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበረ። ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። 2 ሰዓት ቅዳሴ ምን አለበት? ሰው 2 ሰዓት ቆሞ ኳስ ያያል አይደል እንዴ? ለእግዚአብሔር ቆሜ እንደ መላእክት ጸልይ፣ መላእክቶች ቆመው ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው። ይሄንን ማስተማር በሳምንት አንድ ቀን 2 ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው ቤተሰቦች፣ በጣም ትንሽ እኮ ነው። ይሄ በሳምንት አንድ ቀን ለ2 ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለም። ለዚህ ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ መስቀሉን ተሸክሙ። መስቀሌን አላለም፣ መስቀሉን የየራሳችን መከራ መስቀል አለን። ለክርስቶስ የምንገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሙ ይከተለኝ ነው የሚለው። ስለዚህ ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ
ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ እንደፈለግክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግሥተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር 90 ላይ በአጠገብህ ሺህ በቀኝህም 10 ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነው የሚለው አይደል? ታንብቤላችሁ መዝሙር 90 እሱን አንብቤ ትምህርቱን ልጨርሰው። አጠገቤ ያጋጠሚ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር 90 አደረግን ብላችሁ ምዕራፉን ሳይሆን መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ። ብዙ ጊዜ እንዲህ ይላል፣ የዳዊት የምስጋና መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህም 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክትን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራውም ጊዜ ከእሱ ጋር እሆናለሁ። አድነዋለሁ፣ አከብረውማለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ደስ አይልም? በቃ ይህንን በየቀኑ ጸልያችሁ ስተኙ ስትነሱ። መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በሕይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊትን የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዘ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ሕዝብን ሆኖ ይጸልያል። ሁሉንም የሚያማክል እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ በሳምንት አንድ ቀን። መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ የምትማሩት 2 ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ
መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቁም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቁም። ለምሳሌ መኪና አደጋ ተፈጠረን በል፣ እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደለም፣ ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደርጋችሁ? በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና፣ ግን ደግሞ ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጣውን ፈልጎ ይሽከረከራል የሚለው ደግሞ ጥቅስ መርሳት የለባችሁ። ዲያብሎስ የሚውጣውን ፈልጎ ሁልጊዜ ነው የሚለው፣ ዘወትር የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው፣ ከውስጥም ይሁን ከውጪ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ፣ እግዚአብሔር ልቦና ይስጠን። ሁላችንም ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት። ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው። ለዚህ ነው ዛር መንፈስ የሌለበት የለም እንለው። እንግዲህ አስቡት፣ መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታው አትሙትብን፣ ጌታው አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን፣ አትሰቀልብን ይላል። ለምን? ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበረ። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑን ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን ስለእናንተ የሚቆረሰው ስጋዬ ነው፣ ስለእናንተ የሚፈሰው ደሜ ነው እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም፣ ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባ አልተባለም። ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት፣ ተነስቶም ወጣ ነው የሚለው። ሰይጣን በምን ሰዓት እንዴት ብሎ እንደሚገባ ያውቃል፣ ማን ላይ እንደሚገባ ያውቃል። ስለዚህ ትህትና ሰይጣን እኛ ላይ እንዳይገባ ያደርገዋል። ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ። ለዚህ ነው ቤተ መቅደስ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት፣ መከራቸውን የሚያዩት። ከምዕመናን እኩል ፋርማሲ ተሰልፈው መስቀል ይዘው ክኒን የሚወጡ አባቶች የበዙት እኮ በዚህ ምክንያት ነው፣ ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድን ነው ያደረገው? ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋው ደግሞ ሲቀበል ሰይጣን ገባበት ነው የሚለው። እንዴት ያ ስጋው ደግሞ አላቃጠለውም ሲባል ሕይወትነቱ ተነስቷል። የስጋው ደግሞ የዛ የህብስቱ ሕይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትህትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች፣ ካህናት ወይም ደግሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት፣ እልከኝነት ባይገኝባችሁ፣ ትዕቢት፣ ራስን ማኮፈስ፣ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ ትህትና ቢኖር። ለምን? የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው፣ ቃል በቃል ነው የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው እንጂ ፍንግል አድርጎ ሊያባራቸው ይችላል እኮ አይደል እንዴ? መተው ለምን እንደዚህ ተናገርክ አንተ እንዴት ራስን ከአምላክ እኩል ታደርጋለህ ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው።
ለምን? በውስጣቸው ያለውን ያውቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህን ነበልባል ስትሆንብህ ወይም ባልሽ አደገኛ ሲሆንብሽ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ፣ በቃ ነገሩን ትውት እናድርገው እንጂ ወገብ ታጥቆ ደስ ቆይ ሰራልሻለሁ ምናምን ስትሉ በቃ ከባድ ነው የሚሆነው። ያ ቦታ ላይ አጅሪው በደንብ ነው የሚጨፍረው። ሽሽትም ሽሹን ያለው ክርስቶስ። ይቺ ሽሹ የምትለው ቃላት እንዴት ደስ እንደምትለኝ! በዚህኛው ከተማ ፈተና ሲያደርሱባችሁ ወደዛኛው ከተማ ሽሹን ያለው ከክፉ ነገር ሁሌ መሸሽ ነው። ስብርማ አባቶች ናቸው። እስቲ መነኮሳት አንዳንዶቹ እንደው መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሸሻሉ፣ ይገባሉ። አባት እንደዚህ የሚባሉ አባት ነበሩ ሲባል አይነስ እኮ በዚህ ሰዓት አይገኙም። መሸሽ ነው። ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው፣ በጣም ብዙ ነገር። እና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙ አንመነው። እሺ ራሳችሁን ፍሩት። ይሸውዳል፣ የሆነ ሰዓት ላይ የሥጋ ፍቃድ ይሸውዳል ይላል መጽሐፍ ቅዱስም። ቅዱስ ማቴዎስ ሲናገር ሥጋ ደካማ ነው፣ መንፈስ ግን ጊዜ ብርቱ ናት፣ ንቁ ናት ይላል። ነፍስ ግን ጊዜ ንቁ ናት ይላል። እና ሥጋ ደካማ ሆኖ ሊጥለን ይችላል። ስለዚህ በንቁዋ በነፍሳችን በኩል ወይ በመንፈሳችን በኩል ሥጋችንን ማሰገድ አለብን። ስገድ፣ ነገ ትንሣኤህን ታያለህ፣ ገነት መንግሥተ ሰማያት ትወርሳለህ። በሞት ትንሣኤም አለ እኮ። ለምሳሌ በመጨረሻው ዘመን ነጋሪት ሲጎሰም መለከት ሲነፋ፣ ቅዱስ ሚካኤል መለከቱ ሲነፋ ሁላችንም ከሞትንበት አጥንታችን ስጋችን ተሰብስቦ ስጋ እንትን አንበሳም የበላው ጅብም የበላው ምንም ያደረገው ገደልም የገባ አጥንቱ ተሰብስቦ ይቆማል። ወንድ ልጅ የ30 ዓመት ሴት ልጅ 15 ዓመት ልጅ ሆና ፊት ለፊት ይቆማል በእግዚአብሔር ፊት። ከዛስ ሲፈረድብን ወይም ሲፈረድልን ከለበስ ነው ከዛው ስጋ ጋር ነው ገሃነም ገነትም ነው መንግስተ ሰማያት የምንገባው። ከባድ ነው አይደል? ሁሉም ከሙታን መካከል ይነሳል፣ ስጋውን ይለብስና ፍርዱን ይቀበላል ይላል። እና ይሄ ስጋ ዛሬ ሲሰግድ ስገድ ስትሉት ነገ ትንሣኤህን እንድታይ ነው። ስጋዬ ለነፍስ ተገዛ፣ ስጋዬ አይደል? ይሄ መዝሙር ታስታውሳላችሁ አይደል? የንስሐ መዝሙር። እና በትንሣኤ ጊዜ ስጋ ከሞተበት ከፈረሰበት ከበሰበሰበት ተነስቶ ነፍስን መዋሃዱ ስለማይቀር ዛሬ ይፍጋ፣ ዛሬ ይልፋ፣ ይክሳ። ከፈለገ ዛሬ ነፍስ እንደፈለገች ታርገው፣ ትዘዘው። ተራራ ይውጣ፣ ገደላ ገደል ይውረድ፣ ለጌታ ስገድ ትበለው፣ ይጹም። ስጋ ይንገላታ፣ ችግር የለው። ዛሬ ላይ ትንሽ ናት። ድንገት እኮ ልንሞትም እንችላለን። አፈር ሆኖ ሊበሰብስ ይችላል፣ ግን በስብሶ አይቀርም፣ ይነሳል። ሳይሰግድ ከሞተ ያው ነው በሞት ነው የሚነሳው፣ ለሐሳር ይነሳል። ሰግዶ ከሞተ ደግሞ በመጨረሻው ዘመን ደግሞ ወደ መንግስተ ሰማያት ከዚሁ ስጋችን ጋር እኮ ነው። ሽሮ በርበሬ አያስፈልገውም፣ ህመም አያውቀውም፣ እንቅልፍ አያውቀውም፣ ድካም አያውቀውም። ግን ስጋ ሆኖ ይነሳል። ነፍስን ይዋሃዳትና እንደዚሁ እንዳለን መንግስተ ሰማያት ላይ ስናመሰግን እንኖራለን። ደስ አይልም? ይሄ እድል አይደለም? ትልቅ እድል እኮ ነው ቤተሰቦች። እንደዚሁ እንዳለን እኮ ነው። የሆነ በመንፈስ ብቻ አይደለም እኮ ይሄው ስጋችን፣ ይሄ እኛ የምታውቁት ስጋችሁ ምናልባትም አፍሪካ ስለምንኖር ጥቁር የሆነው ቆዳችን በመንፈስ ያኔ ስንነሳ ምን አይነት ቆዳ ይዘን እንደምንነሳ አናውቅም ይሆናል። አፍሪካ ስለምንኖር ጥቁር፣ አውሮፓ ውስጥ ያሉ ሰዎች ነጭ ሆነው አሁን እየኖርን ነው። ልክ የልብስ ቅማልና የፀጉር ቅማል ማለት ነው። የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ ከፀሐይ የራቀ ስለሆነ ነጭ ነው አይደል? መቼም ቅማል አይታችሁ የምታውቁ ሰዎች አይቻላቅም እንዳትሉ። ምን አይነት ነው መልኩ? ምናልባት አይታችሁ የማታውቁ የሀብታም ልጆች ካላችሁ ቅማል ብላችሁ ሰርች አድርጉ። እንግዲህ ምን ይደረግ እና አፍሪካ ውስጥ ያለን ሰዎች ቆዳችን ጥቁር ቢሆንም በምጽአት ጊዜ በምንነሳበት ጊዜ ምን ቆዳ ይዘን እንደምንነሳ ባይታወቅም ግን አምሮብን እንደምንነሳ ይታወቃል። ውብ ሆነን ይሄ የምናየው ስጋችን፣ ይሄ የምናየው ማንነታችን። አንድ እንዲያው አካል ጉዳተኛ ምን አለች? በዳግም ምጽአት ጊዜ ስነሳ እንደዚሁ ሽባ ሆኜ ነው የምነሳው አለች። አይደለም፣ የነፍስሽን ይሄ በዚህ በምድር ላይ ትኖሪበት በነበረበት ሰዓት አካል ጉዳተኛ ሆነሽ እንደነበርሽው አይደለም ያለሽው።
ያን ጊዜ ትንሽ ሙሉ አካል ይዘሽ ነው የምትነሺው። ጎባጣውም አይነ ስውሩም ሁሉም ሙሉ ሆኖ ነው የሚነሳው። ሙሉ ለምን በስጋ በሽታ ምክንያት በምግብ በተለያዩ አይነት የምግብ እጥረቶች ወይም ደግሞ በመናፍስ በዛር መንፈስ ምክንያት ስጋችን ብዙ ቅርጽ ሊይዝ ይችላል። ብዙ አይነት ዲፎርም አንሼፕድ ሊኖር ይችላል፣ ወይም ደግሞ ቅርጽ አልባ ሊሆን ይችላል። ግን በምጽአት ጊዜ እንደዛ አይደለም እና አምሮብን ነው የምንነሳው። ግን ደግሞ ሁሩ እምኔ ከኔ ሂዱ የሚባሉም ደግሞ አሉ፣ በጎቼ በቀኝ የሚባሉም ደግሞ አሉ። እና ከየትኛው ወገን እንደሆነ ስለማይታወቅ ያንኑ እግዚአብሔር በሚያቀን መልካችን ነው የምንነሳው ብዬ ነገርኳት። እና ምንድነው እውነት እግዚአብሔር ደግና ቸር አምላክ ነው። የማንንም ሞት አይፈልግም፣ የማንንም ሲኦል መግባት አይፈልግም። ግን በፍቃዳችን ወደን ፈቅደን ሲኦል መግባት የምንፈልግ ከሆነ መንገዱ ክፍት ነው። ውሃና እሳት ቀርቦልሃል፣ ወደ ፈለግከው ግባ ነው። እና ስጋችንን አሁን ብናስገዛው ጥሩ ነው። ጠንቋይ ቤት ስንት ዓመት ሙሉ ተካደመ፣ ደብተራ ጋር ስንት ዓመት ተሮጠ፣ ለስጋ ፈቃዳችን፣ ለዝሙት፣ ለጭፈራ፣ ለተለያየ አይነት ፍላጎቶቻችን ስንት ዓመት ስንት ቦታ ሮጥን። በቃ በሉት ስጋችሁ። አረ በቃ አሁን ለእግዚአብሔር ሰግጄ ልሙት። ለምን ነገ ፍንችር አይደለም? ለምን እየሰገድኩኝ 40 ዓመት ተርቤ ተጠምቼ አልኖርም? በቃ እግዚአብሔር የፈቀደውን ከዚህ በኋላ እኖራለሁ። ስንት ዓመት ይሁን እንደፈለግኩ ሆንኩኝ። ከዚህ በኋላ ያለውን ግን እሱ ይፍቀድ ነው የሚባለው። በስተርጅና አርጅተው ኩል የሚኳሉ ቅንድባቸው የሚቀነደቡ አርጅተውም ሜካፕ የሚቀቡ ሊፕስቲክ ተቀብተው ዊግ አድርገው በጣም ሽማግሌ ሆኑ 30 ማነው 60 ዓመት 70 ዓመት ሆነው ሴቶችም ወንዶችም ሴቶች ላይ ይብሳል እንደው በቃ ታይት አድርገው ምናምን በየመንገዱ ሲሄዱ ሳይ አፍራለሁ። አንዳንድ ጊዜ እንደው በቃ በቃኝ የሚሉበት ጊዜ የለም። አሁን በዚህ እድሜ ምን ሊያመጡ ነው ታይት የሚለብሱት እላለሁ። በጣም የሚያሳዝኑ ነጮች ሳን ጊዜ ለይቶላቸዋል። አሕዛብ ናቸው። ሃይማኖት ያለን እኛ እናቶች በስተርጅና እንደዛ የምትኳኳሉት ምን ለማምጣት ነው? ያለውን በጸጋ ተቀበሉትም። ጸጉርን ሂና ከመቀባት ወይም ደግሞ እንደው ሽበትን መከራውን ከማሳየት በጸጋ መቀበል እኮ ምን ችግር የለውም። በቃ የሆነ ጊዜ ኖር ያለው ይበቃል። አሁን ደግሞ ሲራሴ ለእግዚአብሔር ልስጥ ነው የሚባለው። ቆራቢ ሆነው ውስኪ የሚጠጡ እናቶች አውቃለሁ። እኔ በቅርበት የማውቃቸው እዚሁ ጨርሰው ያልመጡ ማለት ነው። እንደው ቤተሰቦቻቸው ሲጨቀጭቋቸው ጭቅጭቅ ሲያደርጓቸው ቆራቢ ናቸው፣ ግን ደግሞ አንዳንድ ጊዜ ፋ ያደርጓታል። ከዛ ደግሞ ይዘባርቃሉ፣ ይቀባጥራሉ። ፈጽሞ መመለስ ነው። በቃ ወደ አልኮል መመለስ አያስፈልግም። በስተርጅና አልኮል ምን ያደርጋል? መተው ነው በቃ። እና ስጋን ለነፍስ ማስገዛት፣ ስጋን ለእግዚአብሔር ማንበርከክ የመሰለ ትልቅ ስልጣን የለም። ይሄ እኮ የኛ ስልጣን እኮ ተሰጥቶናል። ስልጣናችን እኮ በቃ እግዚአብሔር ይችን እድል ሰጥቶናል። ሳንሞት ይችን እድል ሰጥቶናል። ከሞትን በኋላ የለም አለቀ በቃ። ምንም ነገር መመለስ የማይቻልበት ሁኔታ ውስጥ ነው ያለነው ፈቃዱ ካልሆነ በስተቀር። ስለነበረ ሰዓቱ አምላካችን ስም የተመሰገነ ይሁን። ሰላም ነግሬሽ ውስጤ አዘገይም ሚስጥረኛዬ ሚስጥረኛዬ